በኢትዮጵያ አለመግባባትን በንግግር ልዩነትን በመቀራረብ መፍታት ባለመቻል ከሁለት ዓመት በፊት አላስፈላጊ ሀገርን ያሳመመው የሰሜኑ ጦርነት ተከስቶ አልፏል። በስሜት መካረር ወደ ግጭት የተገባበትን መንገድ ማብቂያ እንዳገኘ የተደረጉ ጥረቶችን ከግጭት ማትረፍ ስሪታቸው በሆነው አካላት ግን ግጭቱ በሶስት ምዕራፎች እንዲራዘም ሆኗል። ጅቡቲ ስንገባ የሚኒስትር ግንኙነት ነው የምናደርገው። አውሮፕላኑ ገና ሳይነሳ ግን ነገሌ ተብሎ ከማን ሊክ እንደተደረገ ግን ኋላ አሜሪካኖቹም ጋር ሆነን አወቅን። ሬድዋን ሊክ አላረገውም፣ ጌዲዮን ሊክ አላረገውም። የኔ ከኔ ጓዶች አንዱ ነው ሊክ ያረገው። ግን እዛ ዴሌጌሽን ያለ አይደለም። ምናልባት ሰላም በመፈጠሩ ምክንያት የበለጠ አጣለው የሚል ወገን እንደዛ ያደረገ ፕሪቶሪያ ከፈረምን በኋላ እኮ እንዴት ሳናጠናቀቀው ይቋርጣል ብሎ ያኮረፈ ብዙ ኃይል አለ። አሁንም በየሰፈሩ ሆኖ እንዴት ሳይጠናቀቅ የሚል ያው ማሊያ ቀይሮ የሆነ ነገር ሊሰራ ሲሞክር ተዋለ። ግን ይህን ለማከምና የልቂት ጉዞን ማብቂያ እንዲኖር ለማድረግ ከዘገየም ቢሆን የተካሄደው የፕሪቶሪያ ስምምነት በራስ አቅም በራስ መንገድ እንዲፈታ የተደረገበት መንገድ ማሳያ ሆኖ የተወሰደበት ሆኖ ታይቷል። የሆነ ዩኒክ የሆነ ኢትዮጵያ እንትናችን ጋር ያዝ ነገር አለው። አዳራሹ ከዚህ ይበልጣል አይደል? ርዝመቱ ከዚህ እስከ ግቢ በር ነው የሚያክለው፣ ረጅም ነው እና ጌታቸው የተቀመጡት ድንጋይ ብንወረውር ወይ የሆነ ማይክ ብንወረውር መፈነካካት እንዳንችል ለማድረግ ነው ሰዎቹ አሬንጅ ያደረጉት። እና ስንገባ ጠይቅነው ይሄን አከር መራራቅ ለምንድን ያስፈልገው ሲባል አይ ጀስት ኢን ኬዝ የሆነ ነገር እንዳይፈጠር ምናምን ያሉትና እሱን ለመስበር የጀመርነው ከመቀመጫችን ተነስተን ከንግግር በፊት ሄደን ሰላም በባባል ነው። ሶስተኛ ሰው ታዛቢ ቢጨመርበት ነጥብ ለማስቆጠር ነው የምትሄደው። ለመወቃቀስ ለመመካከር ሳይሆን ለሚታየው ታዛቢ ነጥብ ነው የምታስቆጥረው። ሌላኛው በጣም ለማጠልሸት አንተ ራስን ኃጢአት ለመቀነስ እና የበለጠ ደግሞ ግብ ለማስገባት ነው የምትሄደውና አንዱ ማስወገድ የፈለግነው እሱን ነው። በራችን ንዝጋና ያደረስነውን ጉዳት እርስ በርሳችን ሂሳብ እንስራ፣ ከዛ እንዴት መውጣት እንዳለብን ነጋገር የሚል ነው። ከፕሪቶሪያ ስምምነት ማግስት የደረሰውን እልቂት የደረሰውን ክስረት ማሰብ ባለመቻል ስህተትን ባለመቀበል በክህደት የመጓዝ ሂደት ሌላው በድህረ ጦርነት ወቅት እየተስተዋለ ያለው ሆኗል። ፓርቲ ሰራዊት የለውም። በቃ የህወሓት ሰራዊት ስለተባለ የህወሓት ሰራዊት ይዤ ልቀጥላለሁ ሊሆን አይችልም። ኢንተርም አድሚኒስትሬሽን ሲቋቋም የዲዲአር ፕሮሰስ ሊያስፈጽም ነው። ዲዲአር ፕሮሰስ ሲፈጸም ግን የትግራይ መሰረታዊ ጥቅሞች ባስከበረ መልኩ ይሁን ነው። ይሄን በማስከበር ሂደት ፌል ያደረግናቸው ነገሮች አሉ። ግን ደግሞ እስካሁን መሄድንባቸው ርቀቶች አይ ሁሉም ነገር እገሌ ብቻ ነው የፈጸመው ብለህ ልትሞግታ በቀን ልቦና ፕሪቶሪያ ተርሞች የትግራይን ህዝብ በሚያረጋግጥ መልኩ እንዲፈጸሙ የራሱ የድርሻውን በመወጣት ብቻ ነው። የስምምነቱን ተግባራዊነት የኋሊት የሚጎትቱ በሰላም ከሚገኝ ትሩፋት ይልቅ በትርምስ በሚኖር የግል ጥቅም ተጠቃሚነታቸውን ማስቀጠል የሚፈልጉ አካላት ተግዳሮት ሆነው ተገኝተዋል። አይ ቲንክ የፕሪቶሪያ ስምምነትን ከልባቸው ያልተቀበሉ ኃይሎች ሲጀመር ነበሩ። ሁኔታው አንፖፑላር ስለሚሆን አይ መዋጋት አለብን የሚል ሞራል ስላልነበረ ያደፈጠ ግን ከልቡ ያልተቀበለ ኃይል እንደነበረ እናውቃለን። ሁለተኛው ጊዜያዊ አስተዳደሩ ጌታቸውን ባይሆን ኖሮ እንዳይሳካለት ለማድረግ ያቀደ ኃይል ሲጀምር ስለማይቀበለው ስምምነቱን ጌታቸውን ባይሆን ያደናቀፍ ነበር ራሱ ካልሆነ በስተቀር። ራሱ ደግሞ ቢሆን ኖሮ አሁን ወደ መጣበት ይወስደው ነበር። በህግ የበላይነት ማመን ለህግ ተገዥነትን ማሳነስ ከውድቀት አለመማር ማሳያ ደግሞም የሰላምን ጉዞ የሚያደናቅፍ ሆኖ እየተስተዋለም ይገኛል። የውቅና ጉዳይ አይደለም። ተማምነናልና በዚህ መመዝገባችን ያዋጣናል ብሎ ተመዝግቦ 15 ቀን ጠብቆ ምስክር ወረቀት ተቀብሎ መቀለ ከደረሰ በኋላ የምስክር ወረቀቱ እኔን አይመለከተኝም ምክንያቱም እናንተ በምትሉት መንገድ ጉባኤ አላረግም። ምክንያቱም ጉባኤ ማድረግ ምን ሊጠይቅ ነው? ምርጫ ወር ሊታዘበው ነው። የሱን በወጉ ያልተጻፈ ድራማ ሊያጋልጥ ነው ወይ ያጋልጣል ብሎ ያስባል። ምክንያቱም አለን ውጭ ያለን ሰዎች ፓርቲው በዛ መልኩ እንዲጨማለቅ አንፈልግም ያለን ሰዎች ስላለ ይሄንን ህግና ህገወጥነትን ያጣቀስክ መሄድ አመል ነው። ትንሽ ቡድን እኮ ነው መጥቶ ተነጋግሮ ተስማምቶ ፈርሞ ጥሩ ነው ብሎ አመስግኖ ሄዶ ልክ እንደ ተፈናቃዮቹ ነው። እዛ ሲሄድ ደግሞ ልክ አይደለም ሲባል ኦኬ ልክ አልነበርኩም እንደ ብሎ ይቅርታ እንደመጠየቅ ወይም አልገባኝም ነበር በዚህ መንገድ ስለዚህ ሞክረው እንደማለት ልክ እንደ ተካደሰውና ጉዳዩን እንደማያቀው ሰው እንዳድሶ ነው የመከራከር ነገር ነው አንዱ ፈተና የሚያበዛው እዛ አካባቢ። ቀደምት በተጓዝንበት መርህ ዓላማ ትውልዱን መምራትም ሆነ ማራመድ እንደማይቻል የተነሳ ሲሆን በተለይም የህወሓት ፓርቲ ዘመኑን በሚመጥን ህዝብን በሚጠቅምና የሐሳብ መሻሻሎች የሚስተዋልበት አካሄድን መከተል እንደሚያሻው ተጠቁሟል። ራስህን ማብቃት ምታንጠባጥበውና ምትጨምረው ነገር ማየት አለበት። ይሄን እንደሰውም ለፓርቲም ይሰራል። አንድ ፓርቲም ምንም ነገር ሳይቀይር ቃላት ጭምር ሳይቀይር መኖር ከቻለ ለአሁኑ ትውልድ ኦብሶሌት ነው፣ ምንም ርባና የለውም ማለት ነው። ወይ እሱን ጥሎት ነው አዲስ የሚመሰርተው ወይ ክራሽ አርጎት ከውስጡ ካኒባላይዝ አርጎ ነው
አዲስ ማውጣት ያለበት ትውልዱና አይ ቲንክ በሀገር ደረጃ ይሰራል የዛሬ በ60ዎቹ ያስቀው አቋም አሁን ልትቀጥል አይችልም ምንም ጥያቄ የለውም ይሄ መቀየር መለወጥ በየጊዜው ራስን እየፈተሽ ከህዝብ ጥቅም ጋር ከዘመን ጋር ራስን እያቀራረብክ የምትኖርበት ሁኔታ